ትሆናላችሁ ወይስ ምን ትሆኑልኝ? በቃ ከዚህ ውጭ ሌላ ዜድ ስታግዘን ያው እኛ ደግሞ ቶሎ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። እንግዲህ ቡዜ አግኝቸው እሺ ይቅርታ ብሎ ተቀብሎኛን ይቅርታዬን ማለት ነው። ያው በባለፈው ተወዛግቦ ነበር በፒኑ ጉዳይ ይሄ ፒን ነው እንዴ ምናምን ብሎ ጓጓ ብሎብኝ ነበር። አይታችሁ ከሆነ ገኒም እሷም ሳሚ ደግሞ በሰዓቱ አላገኘሁትም። አሁን ደግሞ ሳሚ እየመጣሁ ነው ብሏል። ስመጣ እንደጋጣሚ ቡዜና ያገኘሁት አሁን ከቡዜ ጋር ነው ያለሁትና ሳሚ እየመጣ ነው እየጠበቅነው ነው። እስከዛ መግቢያ እንስራሱ እስኪመጣ ብለን ነው። እስኪ ሰላም ባላችሁ ቡዜ። ሰላም የዜዲቱ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኛ አለን እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ ውድ ቤተሰቦች ያው በባለፈው በነበረው ነገር እንግዲህ በይበልጥ ያው የስራውን ጸባይ እሷም ዜድም ታውቃለች፣ ሳሚም ያውቃል። በይበልጥ ደግሞ ያው ምንም ሰው ቢለፋም ምንም ቢሰራም ያው ያለ እንትን አይሆንም፣ ያለ ፒን ያለ ኮድ አይሆንምና እኔ በባለፈው ቪዲዮ እንደነገርኳችሁ ያው በመታወቂያ አልሆን ብሎ እንግዲህ በሷ ፓስፖርት ነው የተሞላው ብያችኋለሁ። እንግዲህ ውድ ቤተሰቦቼ በይበልጥ እንግዲህ ሳሚ ሲመጣ ያው ብዙ ነገሮችን ወደ እናንተ ያደርሳል ብዬ አስባለሁ። ሳሚ ቀረብኩ ባክ ደርሻለሁ ብሎ ነበር። እንደውም የሚቀርመኝ መስሎኝ ነበር። ያው መጥቷል። እንግዲህ ውድ ቤተሰቦች ያው ሳሚም መጥቷል። ሳሚ ምን ነው አንተን በመጠበቅ እንደው እንደዚህ ነው ችግር የለም። ወይዋ በጣም ቀጠሮ አታከብርም እንዴ? በቃ እኔ ብቻ አይደለም ማርፋጅ ማለት ነው። እኔስ የልጅ እናት ሆኜ ነው። አንተ ምን ሆነህ ነው? የልጅ አባት ሆኖ ነው። የልጅ አባት ሆኖ አይታወቅም። ይታወቃል ሊኖር ይችላል። አዎ ሰላም ነው። ደህና ነህ? ባለፈው ቤት መጥቼ እኮ ገኒን ብቻ ነው ያገኘሁት። ተጠፋፋን። ከቡዜ ጋር እሱ ስንት ጊዜያችን መሰለኝ? አረ በስልክ ነው አለኛ። አልተገናኘንም። ሰላም ነው። ሰላም ነው። እንዴት ነህ? አለሁልሽ። እንዴት ናችሁ? ዛሬ ከምንም በላይ አብረን ቁጭ ብለን አገኘኸን። እስከዛሬ እንደዛ እንዳልተፋጀን በይነ ቁራኛ ነበረ። አይ ይሄ ቀን እንዳይመጣም አቅ ነበር። አዎ ግን አቅ ነበር ስለ ያው እርቅ እንዳይመጣ እርግጠኛ ነበርኩ። ያው እንግዲህ ከብዙ ልፋት በኋላ ከብዙ ፍጅት በኋላ ከብዙ ጭቅጭቅ በኋላ ያው መቼም ሰው ወደ ሰላም እንደሚመጣና ሰላም እንደሚባባል ያው መቼም ሰው ሆኖ የማይጣላ የለም። ለስራም ይሁን በተለያየ መልኩ ነው። ዋናው ደግሞ በቃ የነገር መብቃት አለበት ተብሎ ዋናው ወደ ሰላም መምጣቱ ጥሩ ነው ያስባለሁ። እኔ ራሱ ከዛ በፊት ዜዳውን ልጅ አንተ ነው ማለት ከማለቷ በፊት ብዙ ነገር ስናወራ ነበር ስላንተም ስላንተ ቻናልም እና በቃ በአንዴ እንደዚህ መታ ጸብ ስትፈጥር እኔ ራሱ በጣም እየገረመችኝ ነበርና ያው ስለሷ በደንብ አውቃለሁ ስለ እንደዚህ አይነት ሰው እንዳልሆነች እንደዛ በቃ ከእንደገና ደግሞ ተቀይራ ስንጣላ ምናምን በጣም ነበር እየገረመኝ ነበር እና እንደውም አንተን ቻናሉላ ታውቃለህ መቼም በሷ ነበር ፓስፖርት አተን እንደውም የዛን ጊዜ በጣም ተጨናንቀን እሷ ነበረች እንደውም የደረሰችልን እና ፖስታን በሷ ነበር የሞላ ነው ምናምን በጣም ስታበረታታ ነበር። እንደውም አሁን ደግሞ ከእንደገና ተመልሳ ስትበጠብጥ ነገሮቹን ያው እንግዲህ ምን ተፈጥሮ ነው እያለን ነበር። ግን ግራ ገብቶህ ነበር በጣም እንዴ ባላደረኩት አልከዛኔ የተናገርኳቸው ነገሮች አይደለም። ኦኬ ፓስፖርቱ እና ፓስፖርቱን ባልሞላ በሷ ብለሃላ ብያለሁ። ግን ያው አንዴ ስለተሞላ አዎ ወዲህም ወዲህ አርገዝ ዝም አልኩኝ። ይሰረዝ አሪፍ ነበር። እኔ እንጃ ያንተን ቦ ሰርዝ ወይ ሌላ ነበር። አይ የዛኔ በቃ በጣም ጨንቆን ስለነበር ያንተ ደግሞ ሌላ የሚተባበረን ሰው አላገኘንም ነበር። እንግዲህ በወቅቱ ያን ያክል ትብብር ለኛ አድርጋ እንደገና ተመልሳ ደግሞ እዛ ነገር ውስጥ ተሰገረ። ያው ለእናንተም ለኔም ከባድ ነበር። እስቲ ያለውን እንደው በባለፈው የጎግል ምናምን የሚባለውን ነገር እስቲ ትንሽ ለቤተሰቡ እንትን አድርግላችሁ። ያው እንግዲህ የሚያውቁ ልጆች ይኖራሉ መቼም ዩቲዩብ ላይ የምትሰሩ ምናምን ትኖራላችሁና ጎግል አድሰንስ መሙላት በጣም ከባድ ነው። ዩቲዩብ ላይ ሞኔታይዝ ከሆናችሁ በኋላ ማለት ነውና እና እሱን ለመሙላት የዛን ሰዓት በቃ ሲመጣልን ማለት ቡዜ ቶሎ ነበር ሞኔታይዝ ሆነውና እሱን ለማስተካከል ምናምን በቃ በጣም ተሻክለን ነበር ቶሎ ስለመጣልን ለኛ። ከዛ በኋላ በቃ ነገሮች ቶሎ አመቺ ሲሆኑልን ዜድ ነበረች በቃ ያገዘችን። በሷ ፓስፖርትና ፖስታ ምናምን ሞላ።
ይሄ እንግዲህ ይመጣል ብለን አላሰብንም ነበር። እንደዚህም ታስባለች ብለን አላሰብንም። በእርግጥ እውነቷን ነው። አሁን ቡዜ እሷ እንደዚህ አይነት መንገድ ባትከፍትልን ኖሮ እኔ እንጃ እንሰራለን ብዬም አላስብም ነበር። የነበርክበትን ታውቃለህ አንተና እሷ አሁን ይሄን ታሪክ ፈጥራ ጭቅጭቅ ውስጥ እንትን ባትል ኖሮ አሁን በሷ የሆነ በፈጠረችብህ ነገር ቢዚ አትሆንም ነበር ብዬ አስባለሁ። በጭንቀት እንትን ነበርና ብቻ አሪፍ ነው ያደረገችው ነገር ተመችቶኛል። ትንሽ ቢያጨናንቀን ያው ክሱንም ማዘር እንዳንሳች ነግራሻለች። አይ ተውኩት አለች እኮ በቃ አሳዘንሽኝና እንደኛም ቀደሽው ተውኩትኝ። አሳስሬሽ ቢሆን ሰር እንዴት ለኔ እንኳን ነግሪኝ ምሽ ለሳሚ ባልነግሪው ያለች እንዴት ብዬ ይነገራን ብነግራችሁ አሁን ብነግርህ አንተም እሻትልም እንዴት ተመጣጣኝ እኔ እንደዛ ሲሆን ይሻላልሽ። ስለዚህ በቃ ራሴ ወጣዋለሁ እንደው አምላኬ ወይ ቶሎ አምጣልኝ ይሄን ነገር እንዴ ፈለገ ነገር ይበሉ እንደው ቪዲዮ ለመስራት ሁሉ ግን እያስጠላኝ ለመልቀቅ በቻናሌ ስድብ ብቻ ስለሆነ የሆነ በቃ ላፊ ቃል የሚያስጠላ እውነት እንዴት ተቋቋምሽው ግን ያንን ለስድባንቺ? በቃ ምክንያቱም እኔ አንደኛ ዩቲዩብ ለፍቼበታለሁ ሳይሆን ብዙ መሰለ ለፋሁበት አንደኛ ጀምሮ እንዴት ወሰለፈለኩ ነው እንዲሰራ ፈልጋለሁ። በዚህ ሄዳ ሲሆን ሞኔታይዝ ከሆነ ምን ካለ በቃ ያው እንግዲህ ያለው እንድካም ታውቃለህ። ከዛ በኋላ ምንም ችግር የለውም የሰራንት ማለት ነው ላያደት ነው ይችላል። በዚህ ዙሪያ ከሆነ ቶሎ ስኬታማ ይሆነና ቶሎ ስኬታማ እንዲሆን ሲቀጥል ደግሞ ያው እንግዲህ ብዙ ጊዜ ተናግሬያለሁ። በከፋይ ሰዓት እስከ ባለቤቱ እሱ ነው የደረሰልኝ ለዛ ነው። ስለዚህ ሌላ ምንም እንትን የለም። እንዳየው ሰብስክራይቤንም እያነሱ ነበረ እይታም የለኝም እንደምታየው። ግን ምን አላችሁ አሁን ሰብስክራይብ ሲያነሱ እይታም ብዙም የለኝም ነበረ። ይሄ ነገር እውነት ኑሯት ይሆን እንዴ ብለህ አልተወዛገብክም አንተ? እውነት ኑሯት እንዴ ተብስክ እንደዛ አላሰብኩም ግን የሆነ በቃ ስትሰደቢ ምናምን በቃ እኔ እንጃ ግራ ገብቶኝ ነበር። እንዴት ዝም አለ ወይ ይታይለት አይደል ወይ ቻናሏ እያደገላት አይደል እንዴት ዝም ብላ ትሰራለች ብለህ ምን ጥያቄ ፈጠረብህ አሁን የዛን እኔ እንጃ እኔ በጣም ግራ ገብቶኝ ነበር ስልሽ አሁን እንደዚህ ሚዲያ ላይ ወጥተሽ ልጅ አንተ ነው ምናምን ማለት ከባድ ነው በጣም። አሁን እውነት የሱ ልጅ ቢሆን ኖሮ መክሰስ ትቺ ነበር ወደ ክስ ምናምን ወደ ህግ ቤት ትቺ ነበር እንደዚህ ሚዲያ ላይ ከምትሰደቢ ማለት ነው። በህግ እንትን ብትይ ባጭር ጊዜ በቃ ወይ ተቆራጭ ያረጋል ተረጋግጦ ልጁ ምናምን ትክክል እንጂ አሁን በጣም በቃ እርግማኑ ላይ ይቻለው ነው ኮሜንት ላይ እሱን ሁላ ተቋቁመሽ እንደዚህ ማድረግሽ በጣም ይመሰግናል እና እናመሰግናለን። ብዙዎቹ ኮሜንቱንማ ካነሳን ከባድ በጣም በኮሜንቱ ልክ ማንም ሰው እኔ እንዳንቺ የሚቋቋም ሰው አለ ብዬ አላስብም። ምክንያቱም ኮሜንቱ በጣም ከባድ ነው። ለምን በቃ የሆነ ለምን አትመታትም ለምን የሆነ ነገር አታረጋትም እስከማለት ሁሉ በደረሰው ለምን አትከሳትም ለምን ታገኛታለህ ለምን ትከተላታለህ የሚል ሁሉ እኮ ደግሞ እናንተ ለያዛችሁ ደስ የሚለው ስቀጥራችሁ ለያዛችሁ ምን አስባ ነው እያላችሁ ትመጣላችሁ። እሷ ስታወራ ለምን መልስ ትሰጧታላችሁ ዝም አትሉም ወይ አድራሻህን አቀይርም ወይ ምናምን ሁሉ እስከማለት እንግዲህ ማለት የደረሰ ያሉ ሰዎች አሉና እኔ እንጃ ማለት ከባድ ነው። ሰው ይሄን ያክል እየተሰደበ ወይ ቻናሉ ሳያድግለት ለሰው ተብሎ ይሄን ያክል ማንም ሰው ይሄን ተቋቁሞ ለሰው የሚረዳ ሰው አለ ብዬ አላስብም። ሳሚ አንተም ታውቀዋለህ እንትኑን በከፈትን ሰዓት እንዳልከው የሷ ፓስፖርት እኮ ባይኖር ማለት እኔ እዚህ ጋር ልገኝም ነበርና አንዳንዴ ፓስፖርት ያላችሁ ሁሉ እንደ የለንም ነው እና ምንም አይነት እንትን ለሰው እንትን እንደማይነው ስሩ እናንተ መጣችሁ እና የነበረውን ነገር ስለምታውቅ እኔ እንጃ እኔ አሁንም ድጋሚ እኔ እኛ ያክል ተቋቁማ ለኔ ማግዟ በጣም ጥሩ ለኔ ማገዟ እኔ በዚህ በቃላት ምስጋና ብቻ አይበቃ ይሄን ያክልም እይታም እኮ አላገኘችበትም። ስድቡ ነው እንጂ ለኛ ብላ ነው በይበልጥ ከሷ ይልቅ እኛን እንግዲህ ተጠቃሚ ሆነው እና እኔ በቃላት ምስጋና ብቻ የሷ ነገር አይበቃም ማለት ልጁም ብዙ በሚዲያ እንትን ተብሏል እሷም ተሰግባበታለች ሰብስክራይባ ብዙ ተነስቷል በጣም ብዙ ነገር በቃ በጣም ፈተናዎች ነበሩ በመሃልና እኔ እንጃ እኔ ማለት በጣም ከባድ ነው። በእርግጥ ከእንትን በፊት ራሱ እኮ ስታቃት እንደዚህ አይነት ሰው አልነበረች። አሁን ስትሳደብ ምናምን ሌላ ገጸ ባህሪ ነው የሆነችብኝ ዩቲዩብ ላይ ሳይ ከዛ በፊት ስናቃት እኛ እንደዛ አልነበረች እና በአጭር ጊዜ ውስጥ እንደዛ ስትሆን ደግሞ በቃ አለ አይደለ እኔ እንጃ ለቡዜ ብላ በመሆኑ በጣም ታሳዝናለች። ልጇ እንደዛ እያስቸገራት ከኛ ጋር እየመጣች እንደዛ እየተጨቃጨቀች ምን እያለች
ያው ምንም ትርፍ ላታገኝበት ነገር እሱ ብቻ እንዳይጨናነቅ ብላ በጣም ታሳዝናለች። እንግዲህ ቤተሰቦቿም አግዟት ሰብስክራይብ እያደረጋችሁ ሰብስክራይብ ያነሳችሁ አማርኛ ይጠፋኛል እኮ ያነሳችሁት መልሱ ሰብስክራይቧን ያነሳችሁ መልሱላት። እንግዲህ አበረታቷት። ማለት ብዙ ነገር አለ። አባቴ በቃሽ ምን ሆነ ነው ይውዛ አዎ ልጆች ጋር ጨዋታ ተጣላ እንዴ ላይ ታርጉ በላቸው እናቴን ሁለተኛ እንዲያሰሩ በላቸው። እሺ አበባ እንዴ ለምን ተጣላ አበረታቷት ነው እኛ የምንለው። እንግዲህ እናመሰግናለን። ባህራንዬ ባህራን ሰላም በላቸው ቤተሰቦች ሰላም በላቸው። እንካ ላይ ታርጉ በላቸው ምንም ይሄው እንግዲህ አይስኩብሃል በእናትህ። እሺ በቃ ጡት እና ቤተሰብ ባህራንም እያስቸገረ ነው። ያው ቪዲዮ እያሰራን አይደለም፣ ምንም ማድረግ አይቻልም። እኔ ግን ጥያቄው ሆነብኝ ዜድ የዛን ሰዓት አሁን ማዘር ክስ ምናምን ብለው ወረቀት ይዛ የመጣች ጊዜ ለምን ይገደልሽ? የውሸት ማለት ይሄ የሰራሁት የውሸት ስለሆነ እዛ ክስ እንትን ቢል ነው ግን በግልጽ ነግራቸዋለሁ ብዬ ሰላሰብኩ ነው። ባህራን ወይኔ ይሄ ልጅ እየወደቀ ነው አሉኝ እኮ እዛ ልጅ ካልወደቀ እኮ ምን አይደለም ልጆቹ ጋር መሀል እየገባ ሰዎች ራሱ እያሉ ማርያም አውሯቸው መጣ። ተመችቶታል እሱ። አይ በጣም ከባድ ነው ማለት እንግዲህ ያ ሁሉ ስድብ እያለ ልጁ እንደዚህ እያስቸገረ ከልጅ ጋር እንጃ እውነት ጀግና ነች ማለት ሳስበው በጣም ሁሉን ቻይ እና ያው በርግጣው ጥያቄ ነው ክስ ወረቀት ያው እፍተረ ባህራን አረ ምን ላርገው በማርያም እንካ የኔ ፍቅር እንዴ ስልክ ተሰጠ ይኸውልህ ይብርክፈትልህ ይኸው እዛ ጋር አረ ቁልፍ መጣልኝ ይባረን ይኸው ከከነ ያው ማለት በርግጥ የክስ ወረቀት መቅደድ ከባድ ነው። ግን እኔ ምን አሰብ እውነቱም ሁሉ ቢሆን ዝሮ ነይ ነው አይደለ? ነይ ነው መጥሪው። እሺ ብዬ ሄድላቸዋለሁ። ምክንያቱም ነግራቸዋለሁ ደግሞ በዚህ መንገድ ስለሆነ ነው እንጂ እኔ እሱ ጋር ምንም እንትን የለም እላቸዋለሁ። እችም የማይረዳ የለም ብዬ ተስፋ አደርጋለሁ። ባህራን ግን በጊዜውኛ በጣም ተናደን ነበር። ተናዳችሁ ነበር? በጣም ይቅርታ እንግዲህ ታዩ በቃ እዚህ ወልፈን እንዳይጥለው እንጂ ደግሞ አለ ሌላ አለ በርግጥ ግን ቆይ አልቻለም። አዎ እንግዲህ እና ባቴ ላርግ ጎበዝ እንካሽ ፒፕ ጋር ነው ይሄን ነው አባዬ ምን ልስጥ እንካ ይኸው ስልክ ባራ ሄሎ በል አሉ ሄሎ በል አሉ በላቸው እና እንደዛ ነው ሳሚ እንግዲህ ገኒንም በድጋሚ ሳሚ ካላየው እስኪ ምናምን እያለች ነበረ። ገኒንም እንግዲህ ድጋሚ ቅርታ መጠየቅ አለብኝ። ሁለታችሁን አገኘሁ። አይ አንዱ ሲሟላ አንዱ አይሟላ። አሁን ባለፈው ራሱ አንተ ባለህበት ብዬ አስቤ ነበር። ምክንያቱም ሰው እስካሁን ሳላስጨነኳቸው ደግሞ ከመጣ ለምን መቆየት አለበት ብዬ ነው። አንተ በሌለህበት የሰራ ነው ይዛኔ ራሱ ማለት ነው። ይቆረጤ አይ ከዚህ በኋላ እኮ ችግር የለም። ዋናው ወራታው መውጣት ወደ ሰላም መምጣታችን እንዲሰብሰብ ይያልን ጥሩ ነገሮችን እንግዲህ እንሰራለን። አዎ አንተም በርትተህ ትሰራለህ። እንግዲህ ምስጋናው በቃላት ብቻ አይደለም፣ በተለያየ ነገሮች ይኖራል። በተግባር ሁሉ ልናደርግ እንችላለን። እሺ ኧረ ቁልፉን አምጣ ባዬ። እሺ ቁልፉን አምጣሽ። ኧረ ትንሽ እንከሽ ይጥላል እንደዚህ ከሌለ ከጣፋ ኧረ በምን ትገባለህ አለ ቆይ ባህራን ውሻው መጣብህ ይውዛ ባህራን ይሄን አንተ በትባገውማ ይቆረጥ ና ናልቁራሽ ያን ሁሉ ኮሜንት ያን ሁሉ ስድብ ተቃውቆሽ ልጁ በዚህ ጋር እንደዚህ ያደረገ እንዳንቺ ጠንካራ ሰው አላየሁም። ፈጣሪ ደግሞ ያው ተማጽኛለሁ ትግስት እንዲሰጠኝ። ምክንያቱም ጊዜ እኔ አሁን አንዳንድ ልጆች በዩቲዩብ እኔ ለፍቻለሁኝና ለቡዚም በቃ እንደኔ እንድለፋ ስላልፈለኩ ነው እላለሁ። ኮሜንት ላይ ታችሁ ከሆነ አሁን የሚያልፋሽ የዩቲዩብ እንትን አያሳይሽ እኔ ግርም ይለኛል። ምን አይነት አስተሳሰብ ስላላወቁ ነው በአሁኑ ሰዓት ማለት ይቀርሉሻል ብዬ አስባለሁ። ባለማወቅ ነው እንደሚሉሽ እርግጠኛ ነኝ። ባለፈውም ቪዲዮ ላይ የተወሰኑት ለካ እንደዚህ ነበሩ ወይ ዛሬ ልጅ ተመታ ለካ እንደዚህ ነበሩ ይሄም አለ ወይ እስከ ማለት የደረሱ አሉ። እርግጠኛ ነኝ አሁን ሙሉ በሙሉ ይቅርታ ያደርጉልሻል ብዬ አስባለሁ። በጣም
ፈጣሪ ያውቃል። ዛሬ እንደጥለኝ ነው ታዩ ምንም አይደለም። እንግዲህ ይቅርታ ውድ ቤተሰብ ቴንሽን አረገኝ ትንሽ ባህራን እያስቸገረ ልጅ ይዞ ስራ ከባድ ነው። አዎ በጣም እና አበረታቱ ደግሞ ሰብስክራይብ ያነሳችሁ መልሱ እሺ አሳድጉኝ አያላችሁ አዎ እውነት ነው አዎ ብላችሁ ከምንም በላይ ደግሞ በደንብ ይቅርታ ጠይቃቸው እነሱ እንዴ በጣም ትልቅ ይቅርታ ብያለሁ እሺ ምን ልሆንላችሁ ወይስ ምን ትሆኝልኝ ነው ያሉት ምን ልሆንልሽ ወይስ ወይኔ እንግዲህ ምን ልሆንላችሁ ወይስ ምን ትሆኑልኝ እስኪ ምን ይፈላል እንዴ አጥፍቻለሁ ይቅርታ ነው የሚባለው አይደል? ከምንም በላይ ደግሞ ይቅርታ ነው። አዎ እርግጠኛ ነኝ መቼም እንዴት እንደዛ ታደርጊያለሽ የሚል አይኖርም። ተግባሩን እንትን ቢልም ለውጤት ስለሆነ ያው እኔ ውጤታማ ስለሆንኩበት የኔን ውጤት ደግሞ እርግጠኛ ነኝ አብዛኞቹ ይፈልጋሉ። የኔን ማደግ የኔን መለወጥ የማይፈልጋል ብዬ አላስብምና ብዙም የኔ ያክል እኔ እንትን ያደርጓታል ብዬ አላስብም። ይቅርታ ባይናቸው እንግዲህ አዎ እንግዲህ አንዳንዴ ሰው ለስራ ብሎ ብዙ ስህተቶችን ይፈጥራል፣ ብዙ ነገር ያደርጋል እና ከምንም በላይ ደግሞ በዚህ መልኩ ነው ያጠፋሁት እና እንደዚህ ለዚህ ብዬ ነው ብሎ ሰው ደግሞ እንግዲህ ግልጹን ከተናገረ በጣም ቀላል ነውና እኔ እንጃ ብቻ እኔ ማለት ከባድ ነው። በዚህ አጋጣሚ እናንተም እንግዲህ በጭፍን አትፍረዱ ማለት እፈልጋለሁ። ያው በእርግጥ እውነትም እኮ ብታጠፋሳ ማንም ከጥፋትና ከኃጢአት የጸዳ ሰው የለም። ስለዚህ እሷ ራሱ እውነት አጥፍታ ቢሆን ኖሮ እንደዛ ማለትም ተገቢ አይደለም። ብዙ ኮሜንት ላይ እርግማኑን ላይ ይቻላልና ሶሪ እንግዲህ ያን ያክል መራገብና መሳደብም አይተባባችሁ ባህራንዬ ይሄን ልንሄድ ነው። ስለዚህ እርግማኑ ወደ ምርቃት መልሱ። አዎ ቀይሩልኝ ቀይሩ። አዎ እና በጣም ሶሪ ኤክስኪውዝ ሚ ማይ ፋሚሊ ብያለሁ። ማሌሽ እንግሊዘኛ ተጠላለረ ማሌሽ ያ ቢንት ሐላል አረ ቻርበኛ ሳሚ እየተሰደበ ተደበረችብን እና ባህራን ሌላ ዘመድ አግኝተን ሁሉ ዘመድ አይደለም እና ቤተሰቦች እኛም እንግዲህ ካጠፋን እኔና ቡዜ ይቅርታ እንጠይቃለን። ግን ፈርቻህ ነበር ሳሚ እኔ ራሱ አንተን የምር ቡዜ ምንም አይልሽም ብያት ማለት አምኜሽ እንደዚህ አርግሽ ለምን ለኔ ያልነገርሽኝም ትለኛለህ ብዬ ነበር። በጣም ነው የማመሰግነው። እውነትም የልጅ አዋቂ ነህ። አልበሰልከም ብዬ ነበር በስላህ አለከ ያረርኩ አራና ቡዜ አባባላ አይ እናንተ እስከምትመስሉ በነገራችን ላይ ልጅም አይደለም አዎ ልጅ መስላለሁ እንጂ እድሜ ጥሳለሁ። ቤተሰቦች 30 እድሜ ምን እንደሚያደርግ እኮ እኛ እናውቃለን። ግን አንተ ያው እዛ ሰው ስላልሆነ ነው አይቀርም። ምንም ጥቅም የለውም። እውነት ነው። እና እናመሰግናለን እንግዲህ እናብዛባቸው። አዎ ሁላችሁንም እንወዳችኋለን በክርስቶስ ፍቅር። ሰላማችሁ ብዝት ይበል። ያው በደህና ነገር እንመጣለን። እናንተን ያስተምራን ያዝናናን በሚለው መንገድ በሚያሳዝን መንገድ ሳይሆን በሚያስደስት እና አስተማሪ የሆነ ነገር እንመጣለን። ደህና ሁኑ።